ጂንቶንግ ዳይሬክተር አቶ ሌንግ ባደረግሽው ነገር በአጠቃላይ በጣም ደስ ብሎታል። በተለይ በከሰዓቱ 10 ሰዓት የሻይ ዝግጅት ላይ የእውነት በጣም አሳቢ ሰው ነሽ። ስራዬ ነው። በርካታ ኬኮችን የማገኛቸው ቀምሼ ነው። ኬክ ቤቶቹ በጣም ታዋቂ ናቸው። ኬክ ከቀናት በፊት ቀድመሽ ማዘዝ አለብሽ። የተለየ የኦቾሎኒ ቅቤ ነው የሚጠቀሙት። እና ኦቾሎኒ? ምን ነው? አቶ ሌንግ አለርጂ ካለበት ከበለው ወዲያው ሊያመው ይችላል። ዳይሬክተር ጂ፣ ማናጀር ዱ፣ ሁሉም ተበልቶ ነው? ዲንክ አቶ ሌንግ ኬኮቹን ከበላ በኋላ ምንም አልታመመም እንዴ? አልታመመም። እንደውም ይጣፍጣል ብሎ በደንብ ነው የበላው። አቶ ሌንግ ኦቾሎኒ ከበላስ ምን እናድርግ? ለአቶ ዣን አሁን እንንገረዋ። አቶ ዣኒት ነው አልነበረውም። ወይናዋን ኬክ ኦቾሎኒ እንዳይኖረው ለጋጋሪው ቀድማ ነግረዋለች። ወይናዋን? በጣም ጥሩ። በጣም አመሰግናለሁ። ምንም አይደል። አመሰግናለሁ። አቀባበላችሁ ይመስለኛል አሁን ስለናንተ እና ስለ ድርጅት በጥልቀት ተረድቻለሁ። ይሄ ጥሩ ጅማሮ እንደሚሆን ተስፋ አደርጋለሁ። በቀጣይ በጥሩ ሁኔታ እንገናኛለን። አለቃ ልሸኝ። ደህና ሁን። እሱ በእውነት አስደናቂ ነው። ላንቺ ምንድን ነው ያለሽ? ወይዘሪቱ እንዴት እንደዚህ አይነት ስህተት ትሰራለሽ? ወይኗን የኦቾሎኒዎቹን ኬኮች አውቃ በሌላ ኬኮች ቀይራ ማምጣቷ ጥሩ ሆነ እንጂ አቶ ሌንግ አለርጂክ እንዳለበት አንቺ እንዴት አታውቂም? የደንበኛው መረጃ በደንብ አላየሽውም? የአቶ ሌንግ መምጣት ተከትሎ አቶ ዣን በደንብ እንድትዘጋጅበት ነግሮናል። እንዴት እንደዚህ አይነት ስህተት ትሰራለሽ? መጥፎ ነገር ተከስቶ ቢሆንስ ትልቅ ጉዳት ሊደርስ ይችል ነበር እኮ። ዳይሬክተር እባክሽ አትናደጂ። እኔ የወይኗን ትዕዛዝ ብቻ ነው የተከተልኩ። ስለ አቶ ሌንግ ኦቾሎኒ አለርጂ ምንም አልነገረችኝም። ወይኗን ቀድማ ያለንን ሁሉንም የአቶ ሌንግ መረጃ የሚወደውንም የማይወደውንም በወረቀት አድርጋ ሰጥታታለች። ምንድን ነው የምትይው? እኔ ምንም አልተቀበልኩም። ስትሰጣት እኔ ራሴ ባይኔ ተመልክቻለሁ። አቶ ዣን አቶ ዣን ረዳት ነዋን የምትናገሪው ነገር አለ? ኃላፊነት የተሰጠኝ እኔ ነበርኩ። ኃላፊነቱን እወስዳለሁ። ዳይሬክተር፣ በአቶ ሌንግ አቀባበል ዙሪያ ቡድንሽ ጥሩ ስራ ሰርቷል። የዚህን ወር የገንዘብ ጭማሪ ከሁሉም የቡድንሽ አባላት ጋር እንድትጋሩ በጥብቅ አሳስባለሁ። በዚህ ስራ ላይ ለተሳተፉት ሁሉ ድርጅታችን ይሸልማል። ግን ስህተትን የሚሰሩትን በህጉ መሰረት ይቀጣል። እባክሽ ይህን ጉዳይ በደንብ አጣርተሽ ለኔ ያሳውቂ። እሺ አቶ ዣን። ይሄ የጥናት ክፍል ነው? አዎ። አለቃ ሌንግ፣ የሽያጭ ክፍላችን እዛ ጋር ይገኛል። እንጎብኘው ዋክ። በዚህ ጋር። እሺ። አለቃ ሌንግ እንደሚመጣ ተናግሬያለሁ። ሌንግ የት አለ? የት ነው? ሊሎ፣ የጥናት ምርምር ክፍሉ የድርጅታችን መሰረታዊ ክፍል ነው። ታዲያ እንዴት ማንኛውም ሰው ላስገባ ትላለህ?
ይሄ ተገቢ አይመስለኝም። እንደምናውቀው የአልፋ ፕሮጀክት ጨረታ የሚካሄደው ነገ ነው። ዊንዋን ሂደቱን በደንብ አስረጅን እስኪ። እሺ፣ ሌንግ ኮርፖሬሽን የተለየ ሂደትን ነው የሚጠቀመው። ሁሉም ድርጅት ሀሳቡን እንዲያቀርብ የሚጠበቀው በ10 ደቂቃ ውስጥ ነው። ከዛም በኋላ የጥያቄና መልስ ሰዓት ነው። በ10 ሰከንድ ጥያቄውን ካልመለስን ከጨረታው ውጪ እንደረጋለን። እነዚህ በሌንግ ኮርፖሬሽን 5 ዋና አማካሪዎች ናቸው። እንዳለኝ መረጃ ሌንግ ሩፌንድ የነሱን አስተያየት ይጠይቃል። ስለ ሙያቸው የሚያሳይ ወረቀት ሁላችሁም ደርሷችኋል። በደንብ አንብቡት። አለቃ በጣም ጥሩ ናት። ከፈተና በፊት ምን እንደሚመጣ እንደማወቅ ነው። በዚህ ደረጃ ማሰብ ቀላል አይደለም። ካንተም በልጣለች። ዊንዋን በረፍት ቀንሽም እየሰራሽ ነው? የአልፋ ጨረታ ቀጣይ ሳምንት ነው። እኔ ያልጨረስኩት ስራ አለኝ። የሌንግ ኮርፖሬሽን ከፍተኛ አማካሪዎች ናቸው። በአንድ ቀን ውስጥ ሁሉንም የእነሱን መረጃ ሰብስበሽ ለእኔ ላኪልኝ እባክሽ። ይሄ አልገባሽም? ዳይጆንግ የቀጠረኝ የዘርፉ ሰላይ ነኝ አላልሽም ነበር? አሁን በእጅሽ ያሽው የኛ ድርጅት ብቻ ያገኘው ምስጢራዊ መረጃ ነው። ውጤቱንም ይቀይረዋል። እኔ ሰላይ ነኝ ስልኩ እየቀለድኩ ነበር፣ ግን አይደለሁም። ብዙ ሰዎች ይኖራሉ ብዬ ከጠበቅኩ በላይ ብዙ ሰዎች አሉ። ሰላም አቶ። ሰላም፣ እንዴት ነህ? ሰላም ሰላም። አቶ ሊንግ ሰላም። ሰላም አቶ ሊንግ። ሰላም። እነዚህ ተጫራቾች ናቸው ይመስሉኛል። አቶ ሊ፣ አቶ ዋንግ ሁለቱም ለዚህ ጨረታ ለ2 ወራት ያህል ተዘጋጅተዋል። ሁለቱም ለማሸነፍ ቆርጠዋል። አቶ ሊ፣ የኛም ድርጅት በደንብ ተዘጋጅቷል ይመስለኛል። አለቃ ሊንግ ከሌሎቹ ድርጅቶች ይልቅ ባንተ ተደስቷል፣ የዳይጆንግን ጨምሮ። ሊንግ ሩፌንግ ዳዎጂንግ ሄዶ ነበር። በጂ ሁለተኛ አጎት ጥናት ክፍሉ እንዳይገባ ተከልክሎ ነበር። ደስተኛ እንዳልነበረ ሰምቻለሁ። ስለዚህ አልነገረሽም? ትናንት አምሽቼ ስሰራ ነበር። እንዴት ላውቅ እችላለሁ? እንሂድ።
እሺ፣ በሌንግሺ ኮርፖሬሽን ስም ሁላችሁም ወደ አልፋ ጨረታ እንኳን በሰላም መጣችሁ። የመጀመሪያ ተጫራች ጄንግሺንግ ቴክኖሎጂ ነው። ሐሳብህን በደንብ አስረዳን። ድርጅቱ ከፍተኛ የውስጥ ችግር ውስጥ ሆኖ ሊንዱ ፈካ ማለቱ ይገርማል። ጥሩ አስተሳሰብ ያለው ይመስላል። እኔ ተደንቄያለሁ። ስማኝ አለቃ፣ በዚህ ጉዳይ ብትጠነቀቅ ይሻላል። ከሊንግ ሩፊንግ በስተግራ በኩል ስለተቀመጠው ሰው መረጃ ስጪኝ። እሺ። ከአሜሪካ ከተመለሰ በኋላ ለቴክኖሎጂ ምርምር ተቋም መስራት ጀመረ። ስለ አእምሮ ትውስታ የሚያሳይ ጥናታዊ ወረቀት እንደጻፈም አስታውሳለሁ። አለቃ ዣን እንድቀጥል ትፈልጋለህ? መረጃውን በጥልቀት እንድረዳው እርጂኝ። እሺ። ቀጣዩ ተጫራቻችን የዳኢዦንግ ድርጅት ነው። እሺ፣ በጨረታው ላይ በመሳተፋችሁ ሁላችሁንም አመሰግናለሁ። የጨረታው ውጤትም ከሰዓት በኋላ የሚወጣ ይሆናል። መጥፎ አይደለም። ከሌ ሩፊንግ ጋር የተቀመጠው አማካሪውን መረጃ ማግኘት ጥያቄዎችን ቀድሞ እንደማወቅ ማለት ነው። እሱን ያወቀው አለቃ ነበር። አለቃ ሌንግ በግራው በኩል ያለውን አማካሪውን ነበር የበለጠ የሚሰማው። ባይሆን ኑሮ የጠለቀ ጥናት አላደርግም ነበር። እንደ እውነቱ ለምን እንደሆነ አላውቅም፣ ግን ሁለታችሁን አንድ ላይ በማየቴ ተረጋግቻለሁ። ስማ አለቃ፣ አሁን በአንተ ተወዳጅ መሆኔ ይቀራል ማለት ነው? ዳይሬክተር ጉአን መቀለድህን አቁም። አንተና ጋኦ ያለቃው የቀኝና የግራ እጆች ናችሁ። አልወዳደርም። እኔ ሌላ ተጨማሪ እጅ ማግኘት አልጠላም። 3 ጭንቅላትና 6 እጅ። እንዴት ነሽ? ምን እንብላ። እኔ ስራ አለኝ። ስራ ቢበዛብሽም ምግብ ትበያለሽ አይደል? ተዘጋጅቷል፣ ወስድሻለሁ። ሊሉ እንሂድ፣ ምሳ እንብላ። ለጨረታ የዋሉትን ሁሉንም መረጃዎች አስተካክለሽ መልሰሽ ውሰጃቸው። አንድም እንዳታስቀሪ። ማንነትሽን አስታውሺ። አለቃ ዣን፣ አለቃ ሊንግ እየጠራ ነው። እንሂድ። አቶ ዣን፣ ዛሬ ያቀረብከው ሐሳብ የሚገርም ነበር። ቀጥተኛ ነበር። በጣም ተገርሜያለሁ። ጥሩ ጭንቅላት አለ። ተመሳሳይ ሐሳቦች ነው ያሉን። ከድርጅት ጋር በጋራ መስራት ለሻለው ኮስሞስ ታላቅ ክብር ነው። ከሌንግሺ ጋር መስራት። አቶ ዣን፣ አንተን ወደ ለንደን እንድትመጣ መጋበዝ እፈልጋለሁ። እሺ። አቶ ሌንግ፣ ሰላም። በሰዓትህ ደረስክ። እባክህ ተቀመጥ። ይሄንን የእንግሊዝ ሻይ ሚስቴ ትወደዋለች። አመሰግናለሁ። አቶ ዣን፣ አቶ ዡ፣ ሁለታችሁም ያቀረባችሁት ሐሳብ ከባድ ቦታን ያስቀመጠኝ። እንደ እውነቱ መወሰን አቅቶኛል።
ስለዚህ በደንብ ካሰብኩበት በኋላ ሁለታችሁንም ወደ ለንደን እንድትመጡ ለመጋበዝ ወስኛለሁ። ስለዚህ የአልፋን መስሪያ ቤት ጎብኝታችሁ እንድትወስኑ ጋበዝኳችሁ። ከዛም የመጨረሻውን ጨረታ እዛው እናደርጋለን። በጨረታው ላይ የሌንግ ኮርፖሬሽን ዋና ሰዎች ይገኙበታል። ሐሳባችሁን በደንብ አዳምጠን ትክክለኛ ውሳኔያችንን እናሳውቃችኋለን። እናንተ ምን ይመስላችኋል? እንግሊዝ ሀገር ለሥራ መሄድና ለንደን ከተማን የመጎብኘት እድል ማግኘትን እቀበለዋለሁ። እኔም በበኩሌ በደንብ ተስማምቻለሁ አቶ ሊንግ። ተወስኗል። በጣም ይቅርታ። ትንሹ አለቃሉ በእውነት አስገርመኸኛል። ይህንን ነገር ካንተ መስማት በእውነቱ ቀላል ጉዳይ አይደለም። እንግዲያው እባክህን መገረምህን ቀጥል። እጠብቃለሁ። በነገራችን ላይ በአልፋ ጉዳይ ላይ ምን ታስቢያለሽ? በእውነቱ ምንም ሀሳብ የለኝም። ምንም ሀሳብ የለሽም? አዎ በእርግጥ ሀብታም ፍቅረኛ አለሽ፣ መልካም ካንቺ ጋር የሚሄድ ፍቅረኛ አለሽ እና ጥሩም ስራ አለሽ፣ ሁሉም ነገር አለሽ። ሌላስ ነገር ልብሽን ማንቀሳቀስ የሚችል ነገር ይኖር ይሆን? በእርግጥ አለ። ምንድን ነው? እንቅልፍ። ወደ 66ኛው ወለል ከተዘዋወርኩ ቀን ጀምሮ ጥሩ እንቅልፍ ተኝቼ አላውቅም። ስራ ነበርኩ። ቀለድሽብኝ? አይደለም። ኖዋን ወደ ሻሎ ኮስሞ ሄጄ ነበር። አንቺ አልነበርሽም። ስለ አንቺ ሳስብ ነበር። አንቺ አላሰብሽኝም? ሆን ብለህ ነው አይደል? በእርግጥ አንቺ ብልህ ሴት ነሽ። እኔ የምልሽ ዣን አውቆ ነው አይደል አስቸኳይ ስራ የሰጠሽ? በሰው እንጀራ ከመጣ አምላክ አንተን ይቀጣሃል እኮ ታውቃለህ። ግን እኔ ሌላ እንጀራ አዘጋጅቼልሻለሁ።
አመሰግናለሁ። ስራዬን አንተ እንዳዘጋጀህልኝ በእርግጥ የተመቻቸ ላይሆን ይችላል፣ ግን እኔ በጣም ደስተኛ ነኝ። ስለዚህ አመሰግናለሁ። አያስፈልግም አለቃሉ። ወይ ኗን በሩን ክፈችው፣ ኗን በሩን ክፈችው፣ ኗን በሩን ክፈችው፣ ወይ ኗን በሩን ክፈችው፣ ክፈችው በሩን፣ በሩን ክፈችው፣ ክፈችው። አመሰግናለሁ። ቆልፈው። ሰሞኑን በጨረታ ሳቢያ ስራ በዝቶብኛል። እኔ በጣም ተጨናንቄያለሁ። ሊንሉ አንተ እንኳን እረፍት ስጠኝ እስኪ። አንቺ በጣም ጨካኝ ነሽ፣ የምታዳይ ሰው ነሽ። የምትጨነቂው ለዛ ዣን ለሚባል ብቻ ነው አይደል? እኔንስ እንኳን ደስ ያለህ አትይኝም? አንቺ እንዴት መጨረሻ ላይ ዣን ከሚባለው ሰውዬ ጋር እኩል እንደወጣ ያስቻለኝ ዘዴ ማወቅ አትፈልጊም? በእርግጥ ለማወቅ እፈልጋለሁ። የጥናትና የምርምር ክፍላችሁ እንዲጎበኝ ፍላጎት አልነበረውም። ታዲያ እንዴት አስተካከልከው? ምን አድርገህ ነው? በትክክል አላስተናገድንም። ስለዚህ ወደ ሆቴልህ በመመለስ ለማስተካከል እየሞከርኩ ነው። ማናጀር ዡ ልትነግረኝ የፈለከው ጉዳይ አለ? አለቃ ሌንግ በፍጥነት ገባ። ዛሬ በዳይዡንግ በተከሰተው ሁነት እንደገመገምክን እርግጠኛ ነኝ። እንደተናገርኩት ሁሉም ድርጅት የራሱ የሆነ የሥራ ባህልና የአሰራር መንገድ ይኖረዋል። ይገባኛል፣ አከብረዋለሁ። በትክክል ግን አንተ አትቀበለው። በዚህ ሐሳብ እኔም በበኩሌ እንደ ዳይዡንግ ጄኔራል ማናጀር አልቀበለው። ዳይዡንግ ሊያድግ የሚገባው ድርጅት ነው። ማደግ ካቃተው ግን ያልቅለታል። ለዚህ ወሳኝ እድገትም መሳካትም አልፋ ጠቃሚ ነው። አልፋ ይህን ያህል አስፈላጊ ነው? የአልፋ ፕሮጀክት ለሌሎች ድርጅቶች ብዙም አስፈላጊ ላይሆን ይችላል። ለበለጠ ጥሩ ፕሮጀክቶች የተወሰኑ ዓመታትን ሊጠብቁ ይችላሉ። ግን ይህ ወቅት ለዳይዡንግ አስፈላጊና ወሳኝ ወቅት ነው። ለዛ ነው ከሌሎቹ ጋር ሲነጻጸር እኔ ብዙ ዋጋ የምከፍለው አልፋን ለማግኘት። በአልፋ ፕሮጀክት ከእናንተ ጋር ለመስራት የረጅም ጊዜ እቅድ አጋርነት ጥሩ የሆነውን የቴክኖሎጂ ፓርክ እንደምንገነባ ተስፋ አደርጋለሁ። ይሄ ትልቅ እቅድ ነው። አይሽ አይደል ምን ያህል ከባድ እንደሆነ? ሌንግ ሩፎንግን ለማሳመንና ፍቅረኛዬን ለማስደሰት በጣም ብዙ ለፍቻለሁ። ስለዚህ እንን የምታደርገው ሚስጥርህን ለመደበቅ በአንድ በኩል ላንተ ጥሩ እይታ እንዲኖረው ትፈልጋለህ፣ ግን በሌላ በኩል በጨረታው ላይ የተቀናቃኝህን ሀሳብ እያጣጣልክ ነው። በመጨረሻም የቀድሞ ተቀናቃኝህን ሻሎኩስሞን አልረሳህም። ጥሩ ስራ ነው አቶ ዡ። ጨዋታ እጅግ በጣም የሚደነቅ ነው። አትፍጠኝ። አቶ ሌንግ እንዴት በቀላሉ በቃላት ብቻ አሳምነዋለሁ? እኔ በእውነት የምፈልገው ዣን ከሚባል ሰውዬ ጋር ፍትሃዊ የሆነ የመወዳደሪያ ሜዳ ብቻ ነው። እሺ፣ ጨዋታውን እኩል ለመጀመር ችሎታዬን ተጠቅሜ በፍትሃዊ መንገድ በሌላ ዙር እሱን ለማሸነፍ ቀላል መንገድ ነው። ለማጠቃለል ሁለታችሁ እርስ በርስ ማሸነፍ ነው የምትፈልጉት። እኔን ለምን ማስገባት አስፈለገ? ስለዚህ ጉዳይ አልጨረስንም። ሊሉ ስሚኝ፣ እኔ ላስረዳሽ። አስቢው፣ በመጀመሪያ ዣን ናንጂአን እንደምታውቂው የድሮ ዣን አይደለም። የጭንቅላት ጨዋታ ላይ ጎበዝ ነው። አንቺ በሻሎ ኮስሞስ የእሱ ረዳት ነሽ። ታዲያ እንዴት ይህ ጉዳይ ከአንቺ ጋር በጭራሽ የማይገናኝ ጉዳይ ይሆናል? ስለዚህ ወደ ኋላ ተመልከችና ወደ እኔ እቅፍ ተመለሽ። ምርጡ ምርጫ ይሄ ነው። ስለምን ጉዳይ ነው የምትለፈልፈው? አይደለም ጁሊኑ፣ ወደ ቤት ሂድ ሂድ ሂድ። መለፍለፍህን አቁም። ይቅር እያልኩ አይደለም። ሂድና ሂድ ሂድ። በቃ ይደናደር። መልካም ምሽት። ደህና ደሪ። ሰላም ደሪ። እሺ
አይደለም። ኑዋን ጠብቂ። ኑዋን ቆይ አንዴ። ቁጣሽ ነው። ተሳስቻለሁ። በቃ ይቅርታ አድርጊልኝ። የተሳሳትከው ምንድን ነው? እኔ በቃ ተሳስቻለሁ። ባንቺ ላይ መጫወት አልነበረብኝም። ባንቺ ላይ መናደድ የለብኝም። እሺ ማወቅ ጥሩ። ቃል ግባ በድጋሚ እንደዛ እንደማታደርግ። ቃል እገባለሁ። እሺ በቃ ይቅር እልሃለሁ፣ ግን ጥሩ ምግብ ጋብዘኝ። እሺ ወይዘሪቱ ዛሬ እዚህ ለምን እንዳስጠራዎች ታውቂያለሽ አይደል? ዳይሬክተር፣ የእውነት ነው የተባለውን ወረቀት አልተቀበልኩም። ዲንግ ዣኦዳይና ወይን ኑአን አንድ ላይ በእኔ እየተባበሩብኝ ነው። አሁንም ስለዚህ ለመከራከር ትፈልጊያለሽ? ወይን ኑአን አንቺ ሰራሹን ስተት ቀድማ አውቃ ባታስተካክሎ ኖሮ አንቺ ከድርጅታችን ተባረሽ ነበረ። አቶ ዣን ይዛን ቀን ያለውን ሰምተሻል። በአግባቡ መርምሪ ብሎኛል። ስተት ያልሰራው እንዳይከሰስና የሰራው ደግሞ እንዳይታለፍ አውቃለሁ። አንቺ እንደዚህ አይነት ስተት የምትሰሪ ሰው አለመሆንሽን፣ ግን አሁን ስለሰራሽ ልታምኚ ይገባል። ነገሮችን አታባብሺ። ዳይሬክተር፣ ታዲያ ድርጅቱ እንዴት ነው የሚወጣው? ጉዳዩ በደንብ ስለተመረመረ በድርጅቱ ሕግና ደንብ መሰረት ይሆናል። እዚህ ለበርካታ ዓመታት ሰርቻለሁ። ይህ ሊታወቅልኝ ይገባል። ዳይሬክተር እባክሽ ልትረጅኝ ይገባል። ያለዚህ ስራ እኔ ሌላ ምንም የለኝም። ምን እንደሚሰማሽ ይገባኛል። ድርጅቱ እርምጃ ከመውሰዱ በፊት ጊዜውን ተጠቅመሽ ያደረግሽውን ነገር ለመረዳት ሞክሪ። ኃላፊነቱ ሰጪ። ምናልባት አቶ ዣን ይቅር ይልሽ ይሆናል። ደግነቱ ምንም ችግር ስላልተፈጠረ ማለት ነው። እቅዱ በቅርቡ ተግባራዊ መሆን አለበት። እኔ ልሂድ። አቶ ዣን ላናገርህ እችላለሁ? በነገራችን ላይ እንደሰማሁት ድርጅቱ የወይዘሪት ዱን ጉዳይ በደንብ ምርመራ አድርጎበት ጨርሷል። እናም ለመቅጣት ተዘጋጅቷል። እሱን እኔም ሰምቻለሁ፣ ግን እንዴት እንደምትቀጣ አላውቅም። ለምንድን ነው አንቺ ስለሷ የምትጨነቂው? ረሳሽው እንዴ? ባለፈው አቶ ሊንግ ጊዜ መቶ የኦቾሌኒ ቅቤውን ሊበላው ሲል ባንቺ ልታሳብብ ነበር። እሱ ያለፈ ጉዳይ ነው። በዛ ላይ አቶ ሊንግ ደህና ሆኖ ተመልሷል። እህቴ ኑዋን የእውነትም በጣም ደግ ሰው ነሽ። ወድጄሻለሁ። ነይ ሞዴዴን በማቀፍ ላሳየሽ። ዲንግ ምን ያደረግሽ ነው? ካልሆነ ለዳይሬክተር ጓና ቀጥብሻለሁ። ለምንድን ነው እንዳላቅፍሽ የምታደርጊው? ነይ እስኪ ቀፍሽ። ነይ እንዴ! ነይ እባክሽ።
ጂያን ይቅርታ። ማን ብለሽ ነው የጠራሽኝ? ይሄ ድርጅት ነው፣ መዝናኛ ቦታ አይደለም። ይቅርታ ቱዣን፣ እኔ ነኝ እህቴ የሆነን የገፋዋትና ካንተ ጋር ያጋጨዋት። ችግር የለውም። ልታናገሪኝ ፈልገሽ ነበር? ወደ ቢሮ ነኝ። እሺ። ደህና ነኝ። ወደ ስራ እንሄድ። አቶ ዣን፣ ዳይሬክተር ቺ አናግራኛለች። በአቶ ሌንግ አቀባበል ወቅት ስህተት መስራቴን አምናለሁ። ደንግጬ ነው ስህተቴን በረዳት ወይን ሉዓላ ያላከኩት። ይቅርታ ጠይቃታለሁ። ስህተት መስራቴን አውቃለሁ። እርግጠኛ ነሽ? 4 ዓመት ሙሉ እዚህ እየሰራው አሁን ያለሁበት ላይ የደረስኩት ጠንክሬ ሰርቼ ነው። በጣም ጠንክሬ ሰርቻለሁ። እባክህ ለማስተካከል ሌላ እድል ስጠኝ፣ ነገሮችን ወደ ነበሩበት ለመመለስ። በእውነቱ በሻሎ ኮስሞስ የቀድሞ ሰራተኛችን ነሽ። ታውቂያለሽ፣ ስሸልምም ስቀጠም አላዳለም። አቶ ዣን፣ አንቺ የሰራሽው ይህ ስህተት የመስሪያ ቤታችን ሰራተኞች በደንብ እንደማናሰልጥ ነው። ስለዚህ በእጅሽ የሚገኙትን ስራዎች ትተሽ ለሚቀጥሉት 3 ወራት አዲስ የገቡትን ልጆች ተቀላቀይ። ስልጠናሽን በጥሩ ውጤት ስጨርሺ እኔ አዲስ ቦታ ፈልግልሻለሁ። ይህንን ወረቀት ለጂቢካ ስጫት። እናም ቀጥታ እንዳዘዝኩ ንገሪያት። ጠንክረሽ ስሪ። አምናለሁ ባንቺ ባህሪ ጊዜ ቢሰጥሽ ለድርጅቱ ጎበዝ ሰራተኛ እንደምትሆኚ። አቶ ዣን፣ ሂጂ። በነገራችን ላይ ስትወጪ ዊንዋንን ጥሪልኝ። ሄድኩ አቶ ዣን። አቶ ዣን ጠርቶሻል። ምን አይነት ባህሪ ነው የምታሳዩ? 66ኛ ወለል ላይ እንደዚህ መሆን አለብሽ? የዘንድሮ ወጣቶች ልታገሳችሁ አልችልም። ወጣት ስለሆናችሁ የማይሆን ባህሪ ታሳያላችሁ። ይህን ያህል ጊዜ ካለሽ ራስሽን ለማሻሻል ለምን አትሞክሪ? ማኔጀር ዱ ምንድነው? 66ኛው ወለል ነው። ዲንግ ስህተት ከሰራች አንቺ አይደለሽም የምትቆጫት። ይቅርታ ጠይቂያት። እህቴ ነዋን። ጠንካራ እንደሆንሽ ለስራው ስንፎካከር ሰምቻለሁ። ምን ነው አሁን ረዳት ስለሆንሽ ራስሽን ከፍ ማድረግሽ ነው? እንደሱ እንኳን አይደለም። ቦታውን ለመውሰድ ትችያለሽ። ደህና ነሽ? የኔ ጥፋት ነው። ቅድም እኔ እንደዛ ባልሆን ኑሮ አንቺን አላሳፍርሽም ነበር እህቴ ነዋን።
ወጣት ስለሆንሽ ቀንታብሽ ነው። እህቴ ቅድም ስታናግሪያት በጣም ደስ ትይ ነበር። አንቺ ስሪ፣ እኔ ልሂድ። ግቢ። አቶ ዣን ነይ። ነገሮችን ትታገሻለሽ? አይ አልታገስም። ዱጂን ቶንግ ያለ ምክንያት እጅሽን አበላሸችው፣ ግን ታገሻት። ለዲንግ ግን ተከላከልሽ። ይህ ድርጊት ደፋርነት ነው። ዲንግ ነፃና ብዙም የማታስብ ሰው ብትመስልም ግን በጣም የዋህና ጥሩ ሰው ናት። እኔ በበኩሌ ካልተከላከልኩላት እሷ ምንም አትልም ነበር። ዲንግጂ ያዳይ አንቺን ልጅነት አታስታውስሽም? እኔ በቀላሉ አልተጠቃሁም። ለምንድን ነበር የጠራኸኝ? አዎ እሱ አንቺ ለራት ግብዣ አብረሽኝ እንድትጅ እፈልጋለሁ። የራት ግብዣ? አቶ ጋኦ መስሎኝ የራት ግብዣዎች ጋር አብሮ የሚሄደው እሱ አሁን ናንጂንግ ነው፣ አይችልም። መሄድ አትፈልጊም? አይ ባትፈልጊም ትሄጃለሽ። አንቺ አሁን ረዳቴ ነሽ፣ ይህ ስራሽ ነው እና ይህንን አጋጣሚ ተጠቅመሽ የሌሎችን ድርጅቶች አለቆች ስታዋውቂያለሽ፣ ለመግባባት ትችያለሽ።